ስማ ያብኔ ልንገርክ ላንተ ማለት ነው ተመልካችን ማንም እየመጣ አፉ የሚከፍት ትላለህ እንዴ? ማን ነው የመጣ አፉን የከፈተ? ጥሩ ስትሰራ ሲጀመር ሚዲያ ላይ ስትመጣ ማለት ነው ጥሩ ነገር እንዳጠብቅ ሚዲያ ላይ ስትመጣ ማለት ነው እኛ ሲጀመር ማለት ነው ሄሉን እንኳን በአንድ ተነተ ስንናገራን ነበርኩ። ለምን እንደዚህ ታደርጊያለሽ? ጥሩ ልጅ ነው ታይ እንደዚህ አታርጊ፣ ይቅርታውን ተቀበይ ምናምን እያልናት ብዙ ነገር ነው ስንናገራት የነበረው አይደለ? አንተ ጥሩ ነገር ስትሰራ በጥሩ ነገር ትሞገሳለህ፣ ትወራለህ። መጥፎ ነገር ካደረክ ደግሞ ልክ እንደዛው ማለት ነው ሚዲያ ላይ ስትመጣ እንደዚህ ነው በቃ ያለ ነው። ማንንም ፎቶ እየለጠፈ የሚናገር እኔ ረበናት ዝም በል እንዴ አይደብርህም እንዴ እንደዛ ብለህ ስትናገር? ሲጀመር ምን ፈልገህ ነበር እና ለምን መጣህ ሚዲያ ላይ ታዲያ? እንደዚህ አይነት ነገር የምታስብ ከሆነ ሚዲያ ላይ አለ መምጣት። ሰላም ወዶች እንዴት ናችሁ? ደህና ናችሁ? ነው ያለውኝ ይመስገን። ስራ ሁሉ ሰላም፣ ጤና ጥግረራ እንዴት ነው? እኔ ጋር ሁሉ መልካም ነው ውዶቼ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እና ያብ ዛሬ ተናገረን። ማንም እየመጣ ይላል እንደ ሰብስክራይቡን ለቃቅሞ ማንም ኮንም ማለት ነው ሰብስክራይብ ዩቲዩብን ዝጋ። ምክንያቱም ማንም ኮንን ማለት ነው። እና መቦሰትህን ተው። በጣም ነው የገረምከን እና በጣም ነው የምትገርመው። ማንም እየመጣ እና ጥሩ ነገር ስራ በዚህ ልትናገረን አትችልም። ምክንያቱም እኛ ባየነው ነገር እንወቅስሃለን፣ እንናገርሃለን። እኛ ፈልገን አይደለም ሚዲያ ላይ አንተን ፎቶ ያመጣን፣ ራስ ፈልገን ነው አይደለ? ራስ ፈልገ ሚዲያ ላይ ፎቶህን ያመጣው ቪዲዮ መቅረጽ የጀመረው ራስ። እኛ አስገድነን አይደለም እኮ። ማንም እየመጣ ፎቶ ምናምን ነገር እየለጣጠፈ በማያውቁን ነገር ያወራሉ ምናምን ነገር አልክ። በጣም ነው የምትገርመው። እንዴ ጥሩ ሲያጫውተኝ ነበርክ ልጅ ምርጥ። እንዴ ምን ራስን ሰቀልክ? በጣም ራስን የሰቀልከን መሰለህም እንዴ? ማን አንተ ማትነገረው? ልክህን ይነገራል ስታጠፋ ማለት ነው። ልክህም ተመክረ ማይገባ ከሆነ ማትመለስ ከሆነ በምትሰራው ነገር እኛ ደግሞ ልክህን እነግርሃለን። ገባክ? ስለዚህ እኛ ኦዲየንስም ማለት ነው ልትናገር አችልም፣ መፍቱም የለህም። እሺ ዛሬ ልኩን ነው የምነግረው። የምራናደ ማንም እየመጣ ይላል እንዴ? እኛ ማንም ለን እንዲ ሚዲያ ለእናንተን እያሽከረከርን ያብን አትንኩ ሄሉን አትንኩ እያልን እኛ ማንም ሆነን ኦ ማይ ጉድነስ። አይ የኛ ነገር ብቻ ተመልከቱ። ምስጋና የለን፣ በኮሜንታተሮች እንሰደባለን እርስ በርስ እኛ ለዚህ አብቅተን ለዚህ አድርሰን እኛን ትናገራለህ። ለምን ተናገሩኝ አለ እንዴ? ለምን ተናገሩኝ? የለም አባቴ እንኳን አንተ ይቀርናኛ በኮሜንት አንተ ለሚናገሩን ሄሉን እርስ በርስን ሰው እንኳን እዛ የተፋጀን ነው። አንተ እንኳን ሆነ እዛ ቪዲዮ ላይ ማይሆን ነገር ተናግራ ማይሆን ነገር ሰርታ ማለት ነው። ስለዚህ ብዙ ጉራ ባትነፋ ብዙ ባትመጻደቅ ደስ ይለኛል። አይመስላችሁም ውዶቼ? እና ካሜራ ላይ አትቅረቢ። እኔ ካሜራ ላይ በመቅረብሽ ብዙም ደስ አይለኝም ምናምን ይላል እንዴ? ተው እባክህ። እኔ ሄሉን አስቆማት ነበረ ምናምን። ኧረ በእናትህ አስቆማት አለ እንዴ? ዶላሩሳ እሱን ዶላር በልተቀምሰ ብታቅ ኖሮ ማለት ነው እንኳን ልጠፋ ይቅርና ማለት ነው በየቀኑ በየሰዓቱ ነው የምትመጣለን። እሺ እና ብዙ ባታወራ ሄሉ ያንቺስ ይለያል። የምር ሄሉ በጣም እያናደርሽን ነው። በጣም ያስጠላ ነገር አይፈልግሽም። ሲጀመር አይፈልግሽም። እኔ ለማናደድ ብሎ ነው ካንቺ ጋር የሆነው አለችሽ። እውነቷን አሁን ሳስብ እውነቷን ነው የሚመስለኝ። ምክንያቱም ያደረገው ነገር እንደዛ ነው የሚመስለው። እሷን ለማናደድ አንቺ ላይ የተጠቀመ ነው ሄሉ የሚመስለው። ንቂ እንዴ ሄሉ ንቂ። ምን ሆነሽ ነው? እሺ አንቺ ብቻ ወደሽው ከሱ ጋር ልትኖሪ ነው እንዴ? ወይስ መቼስ እንደዚህ ክብርሽን ዝቅ አድርጎ በአንቺ ላይ እንደዚህ አድርጎ ድራማ ነው አትሉንም? ድራማ አትሉንም? እና ወደ ራስሽ ተመለሺ። ምንድነው እንደዚህ መሰበር? ምንድነው እንደዚህ መሆን እንዴ? አንቺ እንኳን ለናቲ ለእንዳልኬ ራሱ እንደዚህ አልሆንሽም እኮ ብዙ ነገር ያሳለፋችሁ ምንድነው እንደዚህ መሆን?
መጀስ ይሄ ነገር ድራማ ካልሆነ በስተቀር የምር በተግባር ቢሆንማ እንደዚህማ አትሆኝም። እንዲህ ትሆኛለሽ እንዴ? አሁን ደግሞ ዛሬ ቢያንስ ልጅቷ ተረጋግታ ወደ ራሷ ልትልሽ ፈልጋለች። ግን አንቺ ሄሉ ተይ፣ ወደ ራስሽ ተመለሺ። ተይ፣ ክብርሽን ዝቅ አታድርጊ። ሉል ብሏል እኮ ተይ፣ ራስሽን አታዋርጂ አለሽ። የምር ሄልዬ ለምን ራስሽ እንደዚህ የምታዋርጂው? አሁን እኮ ቀጣይ ህይወት አለሽ። ከዚህ ጋር ፈጣሪ ከፈቀደ ልትቀጥይ ትችያለሽ፣ ላትቀጥይ ትችያለሽ። ሌላ ወንድም ሲመጣ እንደዚህ የሆንሽ ነው። ሌላ ብዙ ወንድ እየቀያየሽ በዚህ መልኩ ነው ወንድን የምታስተናግጂው። በዚህ ባህሪሽ ነው ከወንድ ጋር የምትለያዩ የምትፋቺው። እና ሄልዬ ወደ ራስሽ ተመለሺ። የምር በጣም ነው የገረመኝ። እንዴ ምንድነው እንደዚህ መሆን? ምንድነው እንደዚህ መሆን? እና ድራማም ቢሆንም ራሱ በዚህ መልኩ ራስሽን ዝቅ አታድርጊ። እኛ ሲጀመር ማለት ነው ሰው ለፍቅር ብዙ መስዋዕት ይከፍላል። ብዙ መስዋዕት ማለት ነው። እሱ መስዋዕት መክፈልሽ ሳይሆን ክብርሽን እየጠበቅሽ። እሱ የሚናገረው ነገር በጣም ነው የሚያስጠላው። በጣም ራሱን ቆለለኮ። ልክ በሱ ላይ ብዙ ነገር እንደተበደለ፣ ብዙ ነገር አንቺ እንዳስቀየምሽው እንደበደልሽው አድርጎ ነው አክት እያሳየ ያለው። ሲቀጥል በቃ አይፈልግሽም። እነሱን ልንገርሽ አይደለ? ማን ያንንሽ ኦዲየንስ ሄሉን ይወዳታል ምናምን የምትሉት ማለት ምንድነው የሚወዳት? ምንድነው የሚወዳት? ቆፍጣና ኩሩ ምናምን እያላችሁ አልነበረ እንዴ? ቆፍጣና ስለሆነ መሰለኝ ያቺ ውሽሚትን አምጥቶ የሚደባብሳት። ሲጀመር ሚስቱ ናት። አለቀ። ሄሉን በድራማ መልክ አድርጎ ተጫውቶባታል። ሲቀጥል ሚስቱ ናት። እቺ ቤት ያስቀመጣት ሚስቱ ናት። ሄሉ በቪዲዮ ብቻ ነው ፍቅረኛ ሆና ልትመጣ የቻለችው እንጂ ትክክለኛ ሚስቱ ያቺ ናት። በቃ አለቀ። እንዴ የሆነ በቃ የመጸጸት ሄሉ እንደዚህ ትጎዳለች፣ ታስባለች፣ የሆነ በቃ የለም እንትን ትላለች ብሎ ራሱ የማሰብ እንትን የለው። በቃ ከዚህ በኋላ ምናምን ያልብትን በቃ እሱ ሲጀመር ኖርማል አድርጎታል። በቃ ሲጀመር ማለት ነው ካንቺ ጋር ያለው ግንኙነት። እና ሄሉ ወደ ራስሽ ተመለሽ። የምር በጣም ወጣ ያልሽ ነው። በጣም እየወጣሽ ነው ከባህሪሽ ከማንነትሽ በጣም እየወጣሽ ነው። የምር ሄሉ እንደዚህ አልነበርሽም። ወይስ ምንድነው ያስነነቅ? ደግሞ መተት ነው በሉ። መተት አስነክቷችሁ ነው እንዴ? ወይ መተት ብዙ ነገር ነው የሚያመጣው። መተት በእንትናን ሉል መተት አስነክቷት ነው ከሱ ማትለየው ተብሏል። እንግዲህ ኮመንታተሮች ናቸው ያሉት። አሁን ሄሉ መተት አስነክቶ ነው ብሎ ደግሞ ምክንያቱም በሰላሟ እንደዚህ አትሆንም እንዴ? በሰላምሽ ነው እንደዚህ የምትሆኚው ሄልዬ። እኛ እንወድሻለን። ተይ ለኛ ስትይ እንዲቆፍጣና ኩሩ ሁኝልን እንዴ። አረ ሄሉ ወደ ራስሽ ተመለሽ። ምንድነው እንደዚህ መሆን? ለምን ብለሽ ይሄን ያህል ብዙ ነገር አላሳለፋችሁም? እና ሄልዬ ክብርሽን ጠብቂ። የምር በጣም አበዛሽው። ተናገረን እኛ ስንናሄል ያብ ይወዳታል፣ ያብ ያበፍቅራታል፣ እሱ ከያብ እንድትለይ ነው ምናምን አላችሁ። ያው ሚስቱ መጣ ምንድን ያለ ምን አለ እሱ ራሱ በቃ ምክንያቱም ነገርሽ ኖርማል ነው፣ እንድትሄጂም አልፈልግም። ለምን እንደዚህ ሚዲያ ላይ ቀርበሽ ማንም እየመጣ እንደዚህ ከሚናገርሽ ቢቀር ነው የሚሻለው። በቃ እሷም የራሷን ነገር እንዲህ በቀላሉ ተጠቅመህባት እንደፈለክ አድርገሃት እንደዚህ ሲጀመር ማለት ነው። 40 ምንጭ ያርከው እኔም ልበል መተት አስነክተን እንደመጣው ወይኔ እናቴ 40 ምንጭ ያርከው ለምንድን ነው 40 ምንጭ ያርከው ነገር እንደ ጥያቄ እየሆነብኝ ነው። ምክንያቱም ወዲያው እንደታረቃችሁት ነው ወዲያው እንደዚህ አይነት ነገር የፈጸማችሁት ማለት ነው። ምንድነው ያስነካሃት? ምንድነው ያስነካሃት? አያስብልም? የምር ያስብላል። እንደዛ አልፈልግም ያለች ልጅ እንግዲህ ቤተሰብ ጋር መጣ ብላ እንደዚህ መሆኗ ይሄማ መታየት አለበት። የሆነ ነገርማ አስነክቷታል። ይሄ ሲጀመር አይታመንም። ልጁ ምስጥ ነው፣ ምስጥ ማለት ነው። ዛሬማ መጣ ሊነግረን ማንም እየመጣኛ ማንም ሆነን ያብ ኩሩ፣ ያብ ጀግና፣ ወንዱ ቆፍጣናው መደምደሚያው አላልኩም እያሉ ብዙ ልጆች እንኳን አንተን አሞግዞ ቲክታክ ላይ ምን ላይ የፖስቱ በቃ እንደዚህ ያደረጉህን እንኳን ሳታመሰግን ማንም እየመጣ ፎቶ እየለጠፈ
ብዙ ነገር ያወራል ምናምን ነገር አላልክም? እና እኔ ወደች በጣም ስለገረመኝ ነው። እና ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ እና ሀሳባችሁን ደግሞ አስቀምጡ። በጣም ስለገረመኝ ነው። ሄልዬ ብቻ ወደ ራስሽ ተመለሽ፣ ተሰብሰቢ፣ ክብርሽን በቃ እንደዚህ አቱኝ። የምር ይሄ እንደዚህ አይነት ነገር እኮ አንቺ ላይ አያምርም። የምር ወደ ራስሽ ተመለሽ። እንደዚህ ሆነሽ እንዴት ነው የምትታረቂ? ያም እሺ ሌላ ሴት ቢያመጣ ችግር የለውም። ፍቅረኛ የተባለችውን ፍቅረኛ አምጥቶ የ2 አመት ፍቅረኛ አምጥቶ ባንቺ ላይ እንደዚህ ያደረገ ያለ። ስለዚህ ወደ ራስሽ ተመለሽ ውዶቼ፣ ወዳችኋለሁ። ባይ